አልተቻሉም እስኪ አንደኛ ሚዜዎች አልተቻሉም ሁለተኛ ሚዜዎች እየገቡ ነው ያምራል የሁለተኛ ሚዜዎችም ያምራል እዚሁ እንዳላችሁ አሁንም እሺ ሙሽሮች እየገቡ ነው የት አለ እስኪ ያዘው እንግዲህ No. የሙሽራ ቤተሰቦች የሙሽሮች ቤተሰቦች የደስታችን ተካፋዮች ሙሽሮችና ሚዜዎቻቸው ከመቀመጣቸው በፊት ይቅርታ መጠየቅ አለባቸው አይደል? ይሄን አክል ሰዓት ስላረፈዱ እኔም ደግሞ ዛሬ እዚህ ጋር መድረክ አስተዋዋቂ ሆኜ ስመጣ አጋጣሚ ሆኖ ግን የእህቴ ወይዘሮ ዝናሽ ልጅ ስላገባ ያው እኔም የደስታው ተካፋይ ነበርኩኝ ግን መድረኩን እየመራው ነውና ሁላችንም ደስታው የጋራ ነው። ስለዚህ ሙሽራና ሙሽሪት ሚዜዎች ይቅርታ ጠይቃችሁ እናንተም ወደ ተዘጋጀላችሁ እሸት የውበት እሸት የውበት እሸት ያልኩት የሽምብራ እንዳይመስልሽ እሸት ያልኩት የባቄላ እንዳይመስልሽ እሸት ያለው ከመልክሽ ነው ከውበትሽ ሙሽር ከዘሩም ቆንጆ ነው ብዬ እምላለሁ ሙሽር ከዘሯም ቆንጆ ናት ብዬ እምላለሁ
በጋብቻው በጠባይ ተስማሙ በፍቅር መካከል ልጅ ወልዳችሁ ሳሙ ዶክተርሽ ሙዚዋን እየተንከባከበ ነው እንዳትቀማሽ ፍሪ ያምሻል እንዴ አናሳ አታይም እንዴ እንዴት አድርጎ እንደሚንከባከብ ቀናሽ እንዴ ሰላምን ቀባም ተወው ቀንደሻል እትሽቲ ማት ይመስላል አይዞሽ ጓደኛዬ አረሳቂ እንዴ ምር ነው ማለት ነው ነገር አንቺ ልጅ አነት ኮንቃይተሽ እንዴ እናንዬ እስቲ እሺ በእውነቱ ልጆቼ በጣም ደስ ብሎኛል እኔ እንደተደሰቱ ደስ ያለው ወድላችሁ ጋብቻችሁ ያብራም የሰራ ይሁን ሁሉ ከበሩ ዘራችሁ ሽኙ ለምልሙልኝ አብሩልኝ አመሰግናለሁ እስካሁን ስናደርጋቸው የነበሩ ነገሮች ሁሉ ከማዘጋጃ ፊርማ ከባህላዊ ፊርማ ከእንደገና ይሄን የመሰለ ሰርግ እነዚህ ሁሉ ለቢጋቡት ሙሽሮቻችን ምልክት ናቸው ዋናው ትልቁ ነገር ልብ ለልብ ተገናኝተው እግዚአብሔር ወደፊት የሚቀጥሉትን የሚጀምሩትን ህይወት እንዲባርክላቸው ነው እሺ በጣም በሉ ሲበጃችሁ ለዚህ ደገፍ አልጣ ከፊትሽ አልጣ ከፊትሽ ኬኩ ሊቆረስ ነው አሁን
ደስታችሁ ዛሬ ነው ዓለም ደስታችሁ የሁለታችሁ ኩራት ነው ለእናት ላባትሽ ኩራት ነው ለእናት ላባትሽ ለእናት ላባትሽ በክብር በወግ ማግባትሽ ኩራት ነው ለእናት ላባትሽ ለእናት ላባትሽ ድብልቅልቅ ይበል ጭፈራው ድብልቅልቅ ይበል ጭፈራው ይበል ጭፈራው ሊወስዳት መጥቷል ሙሽራው ድብልቅልቅ ይበል ጭፈራው አበባ እንዳትተወን አበባ በእናቷም በአባቷ አበባ እናፈጣጠሯ አበባ ቆንጆ የቆንጆ ልጅ አበባ አበባ ነው ዘሯ አበባ እንደማተባችሁ እንዳንገታችሁ ግን እንደማተባችሁ እንዳንገታችሁ ግን ትዳራችሁ ይጻፍቃችሁ እንግዲህ ሙሽሮች አንድ አካል ሆናችሁ እስከ መጨረሻው አንድ አምሳል ሆናችሁ ከሞት በቀር ሌላ የማይለያችሁ ሆይ መላ ነሽ አሉ ሆይ መላ ሆይ መላ ነሽ አሉ ሆይ መላ ሆይ መላን እንቅፋት አይጠፋ ሆይ መላ በትዳር ጎዳና ሆይ መላ በዘዴ መልሽ ሆይ መላ
ገፋ ቀዳ በይ ቀዳ በይ በቃ አትሰማችሁም እንዴ? ብር አንበር ሰበረለው እያሉ እኮ ነው። ሙሽራው ማን እንደሆነች አልገባቸውም መሰለኝ። ማየኔ ቆንጆ ለኔ ከብር አንባርሽ በላይ ልብሽን ከሰጠሽኝ ይበቃኛል። በእውነት ህይወቴ ባንቺ በጣም ደስ ተሰኝታለች። ልቤንማ ከሰጠው ቆየሁ እኮ የኔ ጌታ። እንደዛሬ እንግዲህ ይሄ ቤተሰብ እግዚአብሔር ባርኮት አያውቅም እና ፈጣሪያችንን ልናመሰግን ይገባል አይደል እንዴ? አዎ መስገን ምን ልታደርግ መጣሽ? ኑሐሚን ክፍል 123 ተለቋል ወዶች። ይሄ እንግዲህ የናሆም እና የኑሐሚን ሁለተኛ የሰርግ ቀን እንግዲህ ፓርት 2 ተለቋል ውዶችዬ። እንግዲህ ሙሽሮቹ እስኪመጡ አስተናባሪው እንግዲህ ሚዜዎቹ ገብተው እንዲጨፍሩ በማድረግ እንትን ሲል ነበር ማለት ነው ውዶችዬ። ከዛ ሙሽሮቹ ከመጡ በኋላ እንግዲህ የቀለበታቸውን ፕሮግራምና የኬክ ቆረሳ እንዲሁም ደግሞ የምሳ ግብዣ ነበር ማለት ነው ውዶችዬ። ቪዲዮውን እስከ መጨረሻው ይዩት። ሰላም ሰላም፣ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ምዘት ይበል። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ በዛሬው ክፍል ደስ የሚል ጊዜ ነው ያሳለፉ ማለት ነው። ደስ የሚል ፕሮግራም ነበረ። እውነት ለመናገር እኔ በጣም ደስ ብሎኛል። እውነት የድራማ ማይመስል ሰርግ የእውነት ሰርግ ነው የሚመስል ማለት ነው። እንግዲህ ቀጣዩ ሙሽራ ታውቃለች። ቀጣዩ ሙሽራ እንግዲህ ኤሚ ናች ማለት ነው ውዶችዬ። እንግዲህ በአለፈው ክፍል እንዳየነው ቤተሰብ ምረቃት በኋላ ወደ አዳራሹ እየሄዱ ነበር የሚያቆመው ማለት ነው ውዶችዬ። እንግዲህ አዳራሹ ከሄዱ በኋላ እንግዲህ ያው ሙሽሮቹ ትንሽ አርፍደው ነው የመጡ። ሙሽሮቹና ሚዜዎቹ እንግዲህ ሙሽሮቹ እስኪመጡ አስተናባሪው ሚዜዎቹን አስገብቶ ያው እንዲጨፍሩ በየተራ እንዲጨፍሩ በማድረግ አንደኛ ሚዜ፣ ሁለተኛ ሚዜ፣ ሶስተኛ ሚዜ እያለ በየፕሮግራም እንዲጨፍሩ አድርጓል ማለት ነው። እነሱ እየጨፈሩ ከቆዩ ካደማመቁት በኋላ እንግዲህ ሙሽሮቹ መጥተዋል። ሙሽሮቹ ከመጡ በኋላ እንግዲህ በአድምቀው ተቀብሏቸዋል። ከተቀበሏቸው በኋላ እንግዲህ ቅጣት ይቀጣሉ፣ ምክንያቱም አርፋጅ ስለሆኑ እያሉ እንግዲህ እነሱንም ቅጣት ሲጥሉባቸው ነበር ማለት ነው ውዶችዬ። ልክ ሙሽሮቹ መጥተው ቁጭ ብለው ትንሽ ከተረጋጉ በኋላ ቀጥታ የተካሄደው የምርቃት ፕሮግራም ነበረ። የምርቃት ፕሮግራም እንግዲህ
ከኑሐሚን አያት ጀምሮ ነው የተካሄደው ማለት ነው። እንግዲህ በየተራ ሁላቸውም የሙሽሪቱም የሙሽራውን ቤተሰቦች እንግዲህ ምርቃት መርቀዋቸዋል። እንግዲህ አሪፍ የትዳር ዘመን ይሆንላቸው፣ ጥሩ ልጅ ይስጣቸው፣ ውለዱ ከወዲህ የሚል ብዙ ምርቃት አለ ቤተሰብ። እሱን ምርቃት ከተካሄደ በኋላ እንግዲህ ኤሚ ቀለበት አምታለች ማለት ነው። የቀለበት ፕሮግራም ነበረ። የቀለበቱን ፕሮግራም እንግዲህ ሙሽራውም ሙሽሪቱም ካደረጉ በኋላ ያው ብዙ ጭፈራ ነበረ። ከጭፈራው በኋላ ደግሞ እንግዲህ የኬክ ቆረሳ ነበረ። የኬክ ቆረሳውንም ከተካሄደና ኬኩ ከተቆረሰ በኋላ እንግዲህ ቀጥታ ወደ ምሳው ነበር የሄዱ ማለት ነው። ምሳ ከተበላ በኋላ ደግሞ ቀጥታ ያው እንዳያቸዋቸው ሙሽሪት ለሙሽራው ሲዘፍንለት ነበር። ሙሽሪትም ደግሞ ሙሽራው ደግሞ ለሙሽሪትም ሲዘፍንላት ነበረ ማለት ነው። እንግዲህ እነሱ ሲዘፍኑላት ታዳሚውም ሙሽሮቹን በመሸከም እንግዲህ ሲጨፍሩና ሲያስጨፍሯቸው ነበር ማለት ነው ውዶችዬ። ደስ የሚል ፕሮግራም ነበረ በእውነቱ እኔ በጣም ደስ ብሎኛል። እንግዲህ አምራ በቅናት ተንበርክካለች። ምክንያቱም እሷ አጃቢ ነች እንጂ ሚዜ ስላልሆነች፣ ሚዜ የሆነችው እንግዲህ ከዶክተሩ ጋር የና ናሆሜ ሰራተኛ ነበረች እና የናሆሜን ሰራተኛ ተንከባከባት ምናምን እየተንከባከባት ነው እያለች እንግዲህ ጮና ስታስቀናት ነበር ማለት ነው። እንግዲህ አምራም ትክ ብላ እያየች ያው ስትቃጠል ነበረ። ከዛም በኋላ እንግዲህ በቃ ተናደርሽ ማለት ነው፣ በቃ ቀናሽ ማለት ነው፣ ተንበደበች እያለች እንግዲህ ስታስቀናት እንደዛ ስትላት አራውን ደግሞ አልቀናውም በማለት እንግዲህ አምራም ስትል ነበር ማለት ነው። እንግዲህ ማለት የረችም ስትስቅባት ነበረ ማለት ነው ውዶችዬ። እንግዲህ ሙሽሮቹ ጩና ኤሚና ኤርሚያስ አንደኛ ሚዜ፣ እንዲሁም ዳግምና ጩና አንድ ሁለተኛ ሚዜ፣ ዶክተሩና ያችኛዋ ሰራተኛዋ ሶስተኛ ሚዜ ነበሩ ማለት ነው ውዶችዬ። በእውነቱ ደስ የሚል ፕሮግራም ነበረ። በዛ ላይ ሁላቸውም ይችሉበታል። በየበዓሉ እንግዲህ ሲደንሱ ነበር አይተዋቸዋቸው ከሆነ። በዛ ላይ ደግሞ አስተናባሪውም ደግሞ በጣም አርጎ በደንብ መድረኩን ሲመራው ነበር ማለት ነው ውዶችዬ። እንግዲህ ህዝቡም በጣም ያምራሉ፣ ደስ የሚል ሰርግ ነው እያለ እንግዲህ ህዝቡ ቤተሰብ ብቻ ሳይሆን ህዝቡ ሁሉ የተጠራው ህዝብ ሁሉ ነው ማድረጓቸው የሄደ ማለት ነው ውዶችዬ። በስተ መጨረሻ እንግዲህ ሙሽራው ከጨፈሩ እንዲሁም ደግሞ ታዳሚው ከጨፈሩ በኋላ እንግዲህ ሙሽሪትን ወደ ራሱ ክፍል ይዟት ሂዷል ማለት ነው ሙሽራው። እንግዲህ ሙሽራይቱ ሄዳለች ማለት ነው። በስተ መጨረሻ እንግዲህ ላይኩን እስከ ሚስቱ ወይም ደግሞ የናሆሜ እናትና አባቶች ከቤታቸው ቁጭ ብለው ዳግም ሆኖ በጣም ደስ የሚል ፕሮግራም ነበረ ምናምን እያሉ እንግዲህ ሲያወሩ ነበር ስለ ሰርጉ ማለት ነው። ስለ ሰርጉ እንደዛ እያወሩ ሳለ እንግዲህ የሆነች ሴት ትመጣለች ማለት ነው። እሷ ስትመጣ እንግዲህ አቶ ላይኩን ምን ልታረጊ መጣሽ እያለ ነው የሚያቆመው ማለት ነው። እንግዲህ ያች ሴት ማናት የሚለውን ቀጣይ ክፍል የምናይ ይሆናል ውዶችዬ። ውድና የተከበራችሁ የኔ ቻናል ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይህን ይመስል ነበር። ቀጣይ ክፍል ደግሞ በአዲስ ነገር እንመጣለን ውዶችዬ። በጣም ደስ የሚል ፕሮግራም ነው ብዬ አምናለሁ። እንደምትወዱት ተስፋ አለን። እንግዲህ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። የማካችሁን ሸር ላይክ አድርጉልኝ። እየታየልኝ አይደለም ቫይራል ባለፈው ወጥቶልኝ ደህና እየሄደ ነበር። አሁን ደግሞ ወደታች ቀዝቅዟልና እባካችሁን ትንሽ እንዲወጣ ላይክ እና ሸር አድርጉልኝ ፕሊዝ ውዶችዬ። በተረፈ ሰላማችሁ በክርስቶስን በዘት ይበልልኝ። መልካም ምሽት ተመኘውላችሁ። ካገባይ ጋር እንደዚህ ነው ትላላችሁ፣ እንደዚህ ነው እንግዲህ ካገባይ ጋር እያለን ያው እንግዲህ ፈጣሪ የእያንዳንዱም እድሉ ሁሉም ተጽፎለታልና የእድላችን ይስጠን ትላላችሁ። ከየር ይሆንልን እንዳለችው ሴትዮዋ ከየር ይሆንልን እያለን እንግዲህ እንትን እንላለን ማለት ነው። ለማንኛውም ቤተሰብ መልካም ምሽት ተመኘውላችሁ። ባይ ባይ።